የካይሮ ሚስጥራዊ ስብሰባ ለካርቱምና መቀሌ አዲስ ነገር፣ አስደንጋጭ መረጃም ወጥቷል። የግብጽ መንግስት መቀመጫ በሆነችው ካይሮ ከተማ ውስጥ በቅርቡ አንድ ለቀጠናው ሰላም ተስፋ ይሰጣል የተባለም ወሳኝ ስብሰባ በሚስጥር ተካሂዶ ነበር። ስብሰባው ኢትዮ ሱዳንን ማዕከል አድርጎ የቀጠለውን ጠመንጃ የመወልወልና ቀጠናዊ ግጭት እንዲሁም የሱዳን ጦርነትን በማስቆም ዙሪያ ያተኩራል። የትራምፕ አስተዳደር በሱዳን የ90 ቀን ተኩስ አቁም እንዲደረግ ውሳኔ ማሳለፉን ተከትሎ በትራምፕ ቁልፍ ሰውና በአልቡራን ተወካይ መካከል ካይሮ ውስጥ የተካሄደ ሚስጥራዊ ስብሰባ እንደነበር መረጃዎች ያመለክታሉ። ስብሰባው መቀመጫውን ካርቱም ላደረገው የሱዳን ወታደራዊ መንግስትና መቀሌን መቀመጫው ላደረገው ህወሓት አዲስ ነገር ሳይኖረው አይቀርም። አዲሱ ነገር ምንድነው የሚለውን ወሳኝ ጥያቄ በአርሚ ሰባ ጉዳይ ከወጣው መረጃ ጋር አያይዘን እንመለሳለን። እስከ ፍጻሜው አብራችሁን ቆዩ። የካይሮ ስብሰባና ቅድመ ሁኔታ። ከቅርብ ጊዜ ወዲህ የሱዳን እርስ በርስ ጦርነት ዓለም አቀፍ ትኩረትን እያገኘ መጥቷል። በተለይም አሜሪካ ጦርነቱን ለማስቆም ቆርጣ መነሳቷን ከእርምጃዎቿ ላይ መረዳት ይቻላል። የትራምፕ አስተዳደር በአፍሪካ ቀንድ በያዘው የውጭ ጉዳይ ፖሊሲ መሰረት በቀጠናው ሰላም ለማምጣት እየጣረ ነው። የትራምፕ አስተዳደር ለቀጠናው የሰላም ጠንቅ ናቸው ባላቸው አካላት ላይ ማዕቀብ መጣል መጀመሩ ያለውን ቁርጠኝነት ያመለክታል። መረጃዎች እንደሚያሳዩት ከሆነ ይፋዊ ባልሆነ ሰነድ ላይ የትራምፕ አስተዳደርና የሱዳን መንግስት ተወካዮች በቅርቡ ካይሮ ውስጥ አንድ ሚስጥራዊ ስብሰባን አካሂደው ነበር። በካይሮ ሚስጥራዊ ስብሰባ ላይ የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ሲገኙ፣ ከወደ ሱዳን በኩል ደግሞ የሱዳን ጦር ከፍተኛ አዛዥ እንደተገኙ በጉዳዩ ዙሪያ የወጣው መረጃ ያመለክታል። ጄኔራል አብዱልፈታህ አልቡራን የአሜሪካን የተኩስ አቁም እቅድ መቀበላቸውም ተነግሯል። የአሜሪካ ከፍተኛ ባለስልጣናት በሱዳን ጉዳይ የ90 ቀናት እቅድ ማውጣታቸውን በበጎ የተመለከቱት ጄኔራል አልቡራን ወታደራዊ አዛዥ ሆነው በሽግግር መንግስት ለመቆየት ፍላጎት እንዳላቸው እየተነገረ ነው። የካይሮ ሚስጥራዊ ስብሰባም አሜሪካ ባዘጋጀችው አዲሱ የ90 ቀናት የሰላም ካርታ ላይ ያተኮረ ነበር። የአሜሪካና የሱዳን ተወካዮች በካይሮ የመከሩት የታጠቁ ኃይሎችን በተመለከተ ነው። የካይሮ ስብሰባ ላይ ሌላም ከፍተኛ የጦር አዛዥ የላኩት አልቡራን ከዚያ ቀደም ብሎ ከተባበሩት አረብ ኤሚሬትስ ከፍተኛ ባለስልጣናት ጋር በሚስጥር ተገናኝተው ስለ ጦርነቱ ሁኔታም መክረው መመለሳቸው የሚታወስ ነው። የሆነው ሆኖ የሱዳን ወታደራዊ መንግስት የአሜሪካን አስቸኳይ የ90 ቀናት ተኩስ አቁምን ከተቀበለ በኋላም የሰላም ውሳኔውን እየገመገመ መሆኑን ይፋ አድርጓል። በካርቱም የሚገኘው የሱዳን ወታደራዊ መንግስት በብዙ ጉዳዮች ላይ ስምምነት ላይ ቢደርስም አሁንም ድረስ መሰረታዊ የሆኑ አለመግባባቶች አሉ። ዋናው የውዝግቡ መነሻ የጦር ኃይሎቹን ደረጃ በደረጃ የማስወጣት ሂደት መኖሩ ነው። በዚህ ጉዳይ አልቡራን ማንኛውም ተኩስ አቁም ስምምነት ከመፈረማቸው በፊት ተፋላሚያቸው የሱዳን ፈጥኖ ደራሽ ኃይል በቁጥጥር ስር ያደረጋቸው የሱዳን ከተሞችን ሙሉ ለሙሉ ለቆ መውጣት አለበት የሚል ቅድመ ሁኔታ አስቀምጧል። የቀድሞው ገዢ ፓርቲ አባላት እንዳይሳተፉ መደረጉም ሌላው ውዝግብ ነው። የትራምፕ አስተዳደር እቅድ ሁለቱ የሱዳን ተፋላሚዎች ለአስቸኳይ የ90 ቀናት ሰብአዊ ተኩስ አቁም እንዲስማሙ በማድረግ ዘላቂ ሰላምና በሲቪል የሚመራ የሽግግር መንግስት ለመመስረት የሚያስችል ድርድር ለመጀመር በር የሚከፍት ነው። ይህ እቅድ የተወሰኑት ከተሞችን ቅድሚያ በመስጠት የተወሰነ የታጣቂዎች መውጣትን በተመድ በኩል ለመደገፍ እቅድ ቢይዝም የሱዳን ወታደራዊ መንግስት ታጣቂው ኃይል ከተቆጣጠራቸው ከተሞች ሙሉ ለሙሉ መውጣት አለበት ብሏል። በመረጃው ላይ እንደተመላከተው የትራምፕ አስተዳደር የሰላም እቅድ የጦር መሳሪያ መፍታትን፣ ታጣቂዎችን መልሶ ማቋቋምና የተዋሃደ ብሔራዊ ጦር መገንባትን የሚያካትት ነው። በሲቪል የሚመራው የፖለቲካ ሂደት የሙስሊም ወንድማማቾችና የጭካኔ ድርጊቶችን የፈጸሙ ሚሊሻዎችን ያገለለ ነው። የተባበሩት መንግስታት የሱዳን ፈጥኖ ድጋፍ ኃይል በዳርፉር ቀጠና የዘር ማጥፋት ወንጀል መፈጸሙን ገልጾ ይከሳል።
አሜሪካ የጀመረችው ማዕቀብ ከካርቱም እስከ መቀሌ ስጋት ሆኗል። ከማዕቀቡ በኋላ የወጣው አስደንጋጭ መረጃ የአልቡራን ጦር ወይም ስደተኛው የሱዳን ወታደራዊ መንግስት ወደ ካርቱም እንዲመለስ በተደረገው ውጊያ ላይ የህወሓት አርሚ 7 ተዋጊዎች ከሱዳን ጦር ጋር ተሰልፈው ባደረጉት ውጊያም ከፍተኛ ጉዳት እንደደረሰባቸው የሚያመላክት አስደንጋጭ መረጃ ወጥቷል። በወቅቱ ውጊያ የህወሓት አርሚ 7 አንደኛ ኮር አዛዥ ሲገደሉ፣ ሌሎች የኮር አዛዦች ደግሞ ቆስለው በመታከም ላይ እንደሚገኙ መረጃው አመላክቷል። ቁስለኞቹ በብሉ ናይል ግዛት ሕክምና እየተከታተሉ ሲሆን ጉዳት የደረሰባቸው ከ1 ዓመት በፊት ለአልቡራን ጦር ሲዋጉ ነው። የህወሓት አርሚ 7 ታጣቂዎች ሲንጃ በተባለ ቦታ ላይ በጅምላ መቀበራቸውም በዚሁ አስደንጋጭ መረጃ ላይ ሲጠቆም የተቀበሩትም ከ300 በላይ ታጣቂዎች ናቸው ተብሏል። የአርሚ 7 ታጣቂዎች እንዲህ ያለ እልቂት የደረሰባቸው ካርቱምን ለማስለቀቅ በተካሄደው ውጊያ መሆኑ በመረጃው ላይ ተጠቁሟል። ጉዳቱን ተከትሎ ተጨማሪ ኃይል እያስገባ መሆኑም ሌላኛው አስገራሚ መረጃ ነው። ከሰሞኑ በኢትዮ ሱዳን ድንበር በኩርሙክ ግንባር በተካሄደ ውጊያ የአርሚ 7 ተዋጊዎች መጎዳታቸውን ተከትሎ ህወሓት ታጣቂዎችን ወደ አርሚ 7 እየላከ መሆኑን መረጃዎች ያሳያሉ። ከዚህ ቀደም በኤርትራ በኩል አድርጎ ወደ ሱዳን ተሻግሮ አርሚ 7ን ለመቀላቀል በሞከረው አርሚ 13 ላይ የድሮን ጥቃት መፈጸሙ ይታወሳል። በጉዳዩ ላይ ሌፍተናንት ጀነራል ጻድቃን ገብረትንሳይ በቅርቡ በሰጡት አንድ መረጃ ላይ አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ መንገድ ላይ 2 ጊዜ በድሮን ጥቃት ቢመታም የተረፈው አርሚ 7ን ተቀላቅሏል ብለዋል። ሽራሮ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ቢሆንም ሱዳን ከገባ በኋላ ሸረሪና ላይ ተጨማሪ ድብደባ መፈጸሙ ይታወሳል። ይህም የቀጠናውን ውጥረት ያሳያል። ከህወሓት ጀርባ ተሰልፈዋል የሚባሉት ግብጽ፣ ኤርትራና የጀነራል አልቡራን ጦር ህወሓት ከሱዳን በኩል ካጠቃ ከጀርባቸው በቅርበት የሎጂስቲክስ ድጋፍ ለማድረግ እንደሚጠቀሙበት የፖለቲካ ተንታኞች ይገልጻሉ። ትኩረቱ ከውጭ ወደ ውስጥ ቢሆንም ህወሓት በተከዜ በኩል ወደ ወልቃይት ሰብሮ ለመግባት ሊሞክር እንደሚችል ተንታኞች ስጋታቸውን ይናገራሉ። ከሰሞኑ የህወሓት አርሚ 7 ታጣቂ አባላትና ከፍተኛ የጦር አዛዦች ከሱዳን ተነስተው ትናንሽ ጀልባዎችን ተጠቅመው ወደ ተከዜ ወንዝ ሲያመሩ መታየታቸው ይህንኑ ስጋት የሚያጠናክር ነው። ህወሓት እንዲህ አይነቱን እንቅስቃሴ አጠናክሮ በቀጠለ ቁጥር አሜሪካ እርምጃዎቿን እያጠናከረች ትመጣለች። በቅርቡ የአሜሪካ ሴኔት የህግ መወሰኛ ምክር ቤት በህወሓትና በሱዳን ጦርነት ተፋላሚዎች ላይ አዲስ የህግ ረቂቅ ሰነድ ይፋ ማድረጉ ይታወሳል። ሴኔቱ በሱዳን እየተካሄደ ካለው ግጭትና የሰብአዊ መብት ጥሰት ጋር በተያያዘ ስማቸው የሚመረመር መንግስታዊ ያልሆኑ ታጣቂ ቡድኖችን ዝርዝር ይፋ ባደረገ ጊዜ የህወሓት ቲዲኤፍ እና አርሚ 7ን ማካተቱ ህወሓትን ከፖለቲካ ኃይል ወደ ሽብር ቡድን ይገፋዋል። አሜሪካ ከዚህ እርምጃ ቀደም ብላ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏ ይታወሳል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒጌት በወቅቱ በወጡት መግለጫ በቀጠናው ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥና ተጠያቂነትን ለማስፈን ያሉትን መሳሪያዎች ሁሉ እንጠቀማለን ብለዋል። የአሜሪካ ማዕቀብ ከዚህ በላይ የሚሆን ከሆነ ህወሓት ከታጣቂ ኃይልና ከሽብር ቡድን ተርታ የመመደብ እድሉ ሰፊ የሆነውም የኃይል አስተላለፍ ከአልቡራን ጦር ጋር ስለሆነ ነው። ህወሓት የፕሪቶሪያው ስምምነትን ከመጣሱም በላይ ከአልቡራን ጦር ጋር ወታደራዊ ትብብር መፍጠሩ ብቻውን ያሰጋዋል። አሜሪካ ለአልቡራን የሚዋጋውን የሱዳን ሙስሊም ወንድማማቾች የሚባል ቡድንን በሽብርተኝነት መፈረጇ ይታወቃል። ከዚህ ጋር ተያይዞ ሌላኛው የአሜሪካ ከባድ እርምጃም በሴኔቱ በኩል ዝርዝር መረጃ ተሰጥቶበታል። በአሜሪካ የህግ መወሰኛ ምክር ቤት ሴኔት የቀረበው አዲስ የረቂቅ ህግ ህወሓትን አስግቷል። ረቂቅ ህጉ በሱዳን እየተካሄደ ካለው አስከፊ ግጭትና የሰብአዊ መብት ጥሰት ጋር በተያያዘ ስማቸው የሚመረመር መንግስታዊ ያልሆኑ ታጣቂ ቡድኖችን ዝርዝር ይፋ አድርጓል። የቡድኖቹ ምደባ የመከላከያና የሰላም ማስከበር አዋጅ 2026 ተብሎ በወጣው የህግ ረቂቅ ላይ ዝርዝር የተቀመጠ ነው። በዚህም መሰረት የህወሓት ታጣቂዎች ተካቷል።
ከተካተቱት ውስጥ በሱዳን የሚገኘው አርሚ 7ና የህወሓት ታጣቂዎች ወይም የትግራይ መከላከያ ኃይል የሚባለው TDF ነው። እነዚህ የህወሓት ኃይሎች መንግስታዊ ያልሆኑ ታጣቂ ቡድኖች አሊያም ነን ስቴት አርምድ ግሩፕስ በሚል ጎራ ተመድበው ይገኛሉ። በአሜሪካ የተጣለው ይህ ትዕዛዝ የአሜሪካ ውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመተባበር እነዚህ ቡድኖች በሱዳን ጦርነት ውስጥ ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረጉት ስላለው ድጋፍ ወይም ስለፈጸሟቸው ጥሰቶች ጥብቅ ክትትል በማድረግ በየ6 ወሩ ለኮንግረሱ ሪፖርት እንዲያቀርብ ታዟል። በአሜሪካ የሴኔት ረቂቅ ህግ ላይ TDF በሱዳን ጦርነት እጁ መኖሩ ተረጋግጧል። ስለዚህም ህወሓት በሱዳን ውስጥ እየተፈጸሙ ባሉ የጅምላ ጭፍጨፋዎችና ግፎች ላይ በቀጥታ በመሳተፍ በማስተባበር በመደገፍ እንዲሁም በማበረታታት ሚና ነበረው በሚል መንግስታዊ ካልሆኑ የታጠቁ ቡድኖች ዝርዝር ውስጥ ተካቷል። ህወሓት ግን አሁንም አሜሪካን አልሰማም ብሎ እየተዋጋ ነው። የሴኔት መረጃ ከወጣ በኋላም አርሚ 7 በኩምሩክ ግንባር ከአልቡራን ጋር ተሰልፎ ሲዋጋ ታይቷል። በሌላ አቅጣጫም አርሚ 7 ወደ ተከዜ ቀጠና በማሻገር የጦርነት ዝግጅት ማድረጉን እንደቀጠለ ነው። አርሚ 7 ላይ ሌላ ጥቃት የደረሰው ማለትም በአዲሱ የኩምሩክ ግንባር ጉዳት ያስተናገደው በዝግጅቱ ነው። ይህ አይነቱ ወታደራዊ ውጥረት በቀጠለበት ሁኔታ የትራምፕ አስተዳደር ማዕቀቡንም የድርድር ሂደቱንም እያሳለጠው ይገኛል። ጀነራል አልቡራን የአሜሪካን የተኩስ አቁም እቅድ ከተቀበሉ በኋላ ለድርድሩ ያስቀመጡት ቅድመ ሁኔታም የታየውን የተስፋን ጭላንጭል ወደ ስጋት የሚቀይረው ሆኖም ይገለጻል። አልቡራን ያስቀመጡት ቅድመ ሁኔታ የማይፈጸም ከሆነ ተኩስ አቁሙ ላይተገበር ይችላል። የሆነ ማለት ደግሞ የሱዳን የእርስ በርስ ጦርነት ለኢትዮጵያም ጭምር ስጋት ሆኖ ይቀጥላል። የሱዳን የእርስ በርስ ጦርነት በኢትዮ ሱዳን ድንበር አቅራቢያም መካሄዱ ብቻ ሳይሆን በጦርነቱ የህወሓት አርሚ 7 ቀጥተኛ ተሳታፊ ሆኖ ብቅ ማለቱና ህወሓት ተጨማሪ ኃይል ማስገባቱን መቀጠሉ አሳሳቢ ነው። ነገሮች እየተካረሩ ከሄዱ መጨረሻ ላይ የኢትዮጵያ መንግስት ይፋዊ እርምጃ የሚወስድበት ሁኔታም ይኖራል። በዚህ ጊዜም የአሜሪካ አስተላለፍ የቱ ጋር እንደሚሆን ከወዲሁ በመገመት ላይ ነው። አሜሪካ በህወሓትና በሱዳን ጦር ላይ ከማዕቀብ ጀምሮ ጠንከር ያለ አቋሟን በመጠኑም ቢሆን በማሳየት ላይ ትገኛለች። የዛሬውን በዚያ በቃን። ሰላም ለሀገራችን።